ጤና ይስጥልኝ ዘላለም መንግስቱ ነኝ ዛሬ ድምጽየትን ትንሽ ጎርነን ብሏል የጉንፋን ምልክት ነው ቆንስላው ተናካሾች አሉት ቆንስላው የምለው የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስልን ነው ውሾች አሉት ቆንስላው ውሾቹ ደግሞ ጌታቸው ጃስ ካላቸው አይደለም የሚሮጥላቸው የቆመ ሐውልትም ከመንከስ አይመለሱም ከዚህ በፊት የቀበሌ 15 ውሾች በሚል ርዕስ አንድ አጭር ቪዲዮ አካፍዬ ነበር ደብረ ዘይት ወንጌላዊ ሳለው ወደ ኩሪፍቱና ወደ ባቦጋያ ለማገልገል የመመላለሰው በብስክሌት ነበር ወደ ኩሪፍቱ ሲሄድ ቀበሌ 15 ያለውን ዋናውን መስመር ለቅቄ ወደ መገንጠያው ስታጠፍ እዛ ሰፈር ያሉ ውሾች እየጮሁ ብስክሌቴን እየተከተሉ ይሮጣሉ ብስክሌቴን ሊነክሷት እስከሚቀርቡ ድረስ ይከተሏታል ስቆም ይቆማሉ ቆሜ ስቆይ ይመለሳሉ እዚያ ቪዲዮ ላይ ስደመድም የተናገርኩት ውሾች ቢጮሁ ወይም ሲጮሁ ከውሾቹ ለማምለጥ ብለን ፍጥነታችንን መጨመር የለብንም መቆምም የለብንም እንደማይነክሱን ለማረጋገጥ ብለን መቆም የለብንም ማድረግ ያለብን ቀጥ ብሎ መሄድ ነው ፍጥነታችንን ለነሱ ብለን ሳንጨምርም ሳንቀንስም ሳንቆምም መሄድ ውሾች ይጮሃሉ ሄጆችም ይሄዳሉ ቆንስላውን የሚቃወሙ 4 ሰዎችን ለመንከስ ተፈተው የተለቀቁ 2 ሰዎች አሉባልታቸውን ሲያቦኩ ሰማዋቸው በእውነቱ ሁለቱንም ሰዎች አላውቃቸውም ከዚህ ቪዲዮ በፊት አይቻቸውም ሰምቻቸውም አላውቅም ስማቸውንም አላውቅም አንድ ወንድም ገሌና ገሌ ይባላሉ ብሎኛል ከዚያ ውጪ አላውቃቸውም መጀመሪያ ሲላክልኝ የማየትም ጊዜ አልነበረኝም ኋላ ስለኔ የተናገሩበት የሚገኝበት ደቂቃ ተለይቶ ሲላክልኝ ያንን ክፍል አየሁት እሱ ያገር ገዢ መንግስትን የሚሳደብ የከበሩ ያገር ሽማግሌዎች የሚሳደብ የሃይማኖት አባቶች የሚሳደብ ምናምን ነው ከዛ ደግሞ እሱ የገቢ ምንጩ ነው እሱ ያለው አላማው ነው ተልኮ ይሰጣል አሁን አሜሪካ ሀገር መሰለኝ አንድ ዘላለም መንግስቴ ምናምን ይባላል ያለ ዘላለም ትክክል አንደኛ መንግስትን የሚቃወም ነው በሃይማኖት ሽፋን ነው ትክክል የምን ቸርች እንደሆነ አይታወቅም ቸርች የለውም ቤቱ እኮ ነው ቁጭ ብሎ ዩቲዩብ ይሰራል ብሩ ነው እሱ ከዛ ተልኮ ይቀበላል ከሌሎች ምክንያቱም መንግስትና ሃይማኖትና ሃይማኖት መካከል ሃይማኖቶች ራሱ ደግሞ በሰላም እንዳይኖሩ ማበጣበጥ ሰውና ሰውን አጀንዳ እየፈጠሩ ለነዚህ ደግሞ ያቀብላሉ አሁን ደግሞ ያለቻቸው ብቸኛ ክፍተት እቺ ናት ለምሳሌ እኔ አንድ በጣም በዚህ አጋጣሚ የሚገርመኝ አሁን ይሄ ሃይማኖት ዘላለም መንግስት የተባለውና ሌላኛው ቴድሮስ ጫነ የተባለ በመናበብ ተጫነ የሚባለው ግለሰብ በመናበብ አንደኛ የአማኙ ማህበረሰብ ኦርቶዶክስም ያለው እዚህ ላይ ቴድሮስ ተጫነ የሚባለው ማለት ነው ቸርች ከፍቶ ነበር ጭራሽ እና ሶ ጠፋ እሺ በቃ እሱና ቤተሰቡ ብቻ ናቸው የሚሆኑት ሲጠፋ አሁን ዩቲዩብ ከፈተና እንደ ቸርች ነው የሚያወራው ተቋም ይሆናል ግን ብቻውን አሁን ያለው ባይዘው ሌላ ልጨምርልህ ቴድሮስ ተጫነ የቸርችም የሚዲያም ፍቃድ የለውም ላይሰንስም አይደለም የለውም ያለ ፍቃድ ነበር ቸርች የሚሰራ የነበረው ሰላም ሚኒስተር ውስጥ ያለው የአርብቶ አደር ዲፓርትመንት ላይሰንስ ሰጥቶት ነበር ኦኬ እንደሰረዘ ደብዳቤ አለ ተሰርዟል ከካውንስሉ መልሰደም ተቋም አይደለም ወይም ቤተ እምነት አይደለም ግን ተቋምን ለማፍረስ ነው የሚሰራው ከሌሎች ከውጭ ኃይሎች ጋር ተቋም ይሆናል ግን ብቻውን ቧልተኞችና አሉባልተኞች ስለማያውቁት ነገር የሚናገሩ ውሸታሞችና ጃስ የተባሉ ውሾች ናቸውና ለውሾች የሚገባ አጭር መልስ እሰጣለሁ በመጀመሪያ ውሾች ስድብ እንዳይመስላችሁ ሐዋርያው ጳውሎስ ያለውን በማንበብ ልጀምር ሰዎች ውሾች የተባሉባቸው ወይም በውሻ የተመሰሉባቸው በርካታ ቦታዎች በመጽሐፍ ቅዱሳችን ይገኛሉ ፊልጵስዩስ 3:1-2 እንዲህ ይላል በቀረውስ ወንድሞቼ ሆይ በጌታ ደስ ይበላችሁ ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም ለእናንተ ግን ደህና ነው ከውሾች ተጠበቁ ከውሾች
ተጠበቁ። ከክፎችም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። ፊልጵስዩስ 3:1-2 ከሶስት ነገሮች ተጠበቁ አላቸው። የመጀመሪያውና እዚህ የፈለኩት ከውሾች ተጠበቁ ያለው ነው። ከውሾች ተጠበቁ። ውሾች ተናካሾችና ለካፊዎች ናቸው። ውሾች ምንንም ይበላሉ፣ ማንንም ይበላሉ። ኤልዛቤልንም ከቅጥር ተወርውራ ሲያገኟት ይህቺ ሰው ናት፣ ሴት ናት ብለው አልማሩም። የናቡቴንም ደም ልሰዋል። አንደኛ ነገሥት 20 እና ሁለተኛ ነገሥት 9። ውሾች የገዛ ጥፋታቸውንም እንኳ ሳይጸየፉ የሚመለሱበት ናቸው። ምሳሌ 26 እና ሁለተኛ ጴጥሮስ 2። በራእይ 22 ቁጥር 15 ላይ ውሻዎችና አስማተኞች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ ተብሎ ተጽፏል። እዚህ በራእይ መጽሐፍ ውሾች የተባሉት በአራት እግር የሚሄዱት እንስሳት ሳይሆኑ በውሻ የተመሰሉ ሰዎችን ነው። ልክ ጳውሎስ ለፊልጵስዩስ ሰዎች እንደጻፈው ያሉ ሰዎች፣ የውሻ ጠባይ ያላቸው ሰዎች አሉ። ውሾች ንጹሖች አይደሉም፣ ልክስክሶች ናቸው፣ ለሆድ ያደሩ ናቸው። አንዳንድ ውሾች ታማኞች ቢሆኑም ብዙዎች ላበላቸው የሚኖሩ ናቸው። ጳውሎስ ምቾትና ጥቅም ፈላጊ ሰዎችን በውሻ መስሎ ነው ተጠበቁ ከውሾች ያለው። ስለዚህ እነዚህንም ተናካሾች ውሾች ብል ወይም ስል ስድብ እንዳይመስላችሁ አደራ፣ ተናካሾች ናቸው። እነዚህ በበሉበት የሚጮሁ ሰዎች ናቸው። እንደዚህ ያሉ ብዙ ሰዎች ያውቃለሁ፣ ለገንዘብና ለጥቅም፣ ለሆድና ለከርስ ያደሩ ሰዎች። እንደምገምተው ከቆንስሎ የቢሮ ኃላፊ ከአቶ ጌትነት ለማ ጥቂት ወሬ ተሰጥቷቸው ያንን እንዲያናፍሱ ተደርገዋል። በምላሹ የሚቀበሉት ነገር ምን መሆኑን እነሱ ይተዋወቃሉ። ስለ 4 ሰዎች በተለይም እዚህ ስለምናገርበት ስለኔና ከኔ ጋር በቁርኝት ስለተጠቀሰው ስለ ቴዲ ተጫን ከተናገሩት ትንሽ ቀንጭቤ መልስ ልስጥ። መልስ መስጠት ያለብኝ አስፈላጊ ስለሆነ ሳይሆን እነዚህ 2 ዱልዱም ዶማዎች ስለማያውቁት ነገር የመሐየም ካድሬ ስራ ስለሰሩ ትምህርት እንዲሆናቸውና እነሱን የሚመስሉ ሌሎችም ትምህርት እንዲቀስሙና የላካቸውም አካል ባለበት እንዲደርሰው ነው። በመላው ዓለም ደግሞ ያስተላለፉት መልእክት ደግሞ አለ። ስፔሻሊ አሁን ይሄ ካውንስል ዓለም አቀፍ ነው። በየትኛውም ዓለም የኢትዮጵያን የፕሮቴስታንት እምነት ወክሎ የሚታየው ይሄ ነው ይላል እንትን ህጉ ላይ አለቀ በቃ በሀገር ውስጥ። ስለዚህ ሌላው ይሄ ሀገር ጠልቶ የተሰደደ እዚህ በኮሾሮ በምናምን በተለያየ መንገድ የጠፋ ሀገር የካደ እዛ ሀገር ሄዶ መሪ ሆኖ ፓስተር ሆኖ ያገለገለ ይሄንን አልቀበልም ቢል አጀንዳው ሌላ ነው። ልክ ነው። ወደ ሀገር መመለስ የሚችልበት እድል የለውም። ስለዚህ ያለው አማራጭ ፓስተር ነው፣ ፖለቲከኛ አይደለም። ውጣ ካልከው ስለሚመለስ የግዴቱን ያነሳባል። ካውንስሉ የፖለቲካ አጀንዳ ነው የሚል ሐሳብ መፍጠር አለበት እዛ ወረቀቱን ለማስጠበቅ። እንደዚህ አይነት ቲንኪንግ ያላቸው አመራሮች ምናልባት ስለዚህ ስለ ካውንስሉ የተሳሳተ አመለካከት በማህበረሰብ ውስጥ ሊነዙ ይችላሉ። ስለዚህ አሁን ምንድነው የውጭው ዓለም ማህበረሰብ ቶታሊ እንዳልተቀበለው ከዛስ ይሄንን የካውንስል አመሰራረት ፕሮግራም ይዘው የሄዱ ሰዎች ደግሞ እንዳፈሩ ይሄ ማለት እንዳይኖራቸው ይሄ ማለት ሁለት ነገር ይኖረዋል ማለት ነው። አንደኛ ሃይማኖትን ሽፋን በማድረግ በመንግስት ላይ ሰዎች ያላቸውን እምነት እንዲያጡ ኢንቴንሽናሊ ተሰራ ስራ አለ ብዬ ነው ማስበው። ዝም ብሎ በወቅታዊ ጉዳይ ላይ ብቻ አጀንዳ እየተጠበቀ ነበር ማለት ነው። ምናልባት በዚህ ጉዳይ ላይ እስቲ አንዳንድ ሌሎች ግለሰቦችም ስላሉ ይሄንን ነገር የሚመለከተው አካል በደንብ አይቶ እነኚህን ሰዎች እንዲጠይቃቸው እንፈልጋለን። ቆንስላው በዓለም ሁሉ ዙሪያ የሚያደርገውን ነገር ያጨናገፍንበት መስሎታል። ይህ ሰው በዓለም ዙሪያ ባሉት ኢትዮጵያውያን ወንጌላውያን አማኞች ሁሉ እና ወንጌላውያን አብያተ ክርስቲያናት ሁሉ ላይ ቆንስላው መብትና ስልጣን እንዳለውም ሊናገሩ ሲሞክሩ በአዋጅም ይህ እንደተፈቀደለት ተናግረዋል።
ቆንስላው ኢንተርናሽናል ነው፣ ዓለም አቀፍ ነው ብለዋል። እነዚህ ሰዎች ኢንተርናሽናል የሚለውን ስም በጣም ነው የሚወዱት። አገር ውስጥ ደግሞ ኢንተርናሽናል በጣም የተወደደና ያለ ቦታው የሚሰነቀር ሳቢ ቃልም ሆኗል። የሚማርክ ቃል። ቃሉን አያውቁትም እነዚህ ሰዎች። የእንግሊዝኛ እጥረትም እንዳለባቸው ያሳያልና ያስታውቃልና አንድ ትንሽ የቃል ብድር ልላክላቸው አድርሱልኝ፣ ሌላ ጊዜ ከወለድ ጋር ይመልሱልኛል። ኢንተርናሽናል ማለት በሁለትና ከዚያ በላይ ኔሽኖች ወይም አገሮች መካከል የሚደረግ ነገር ነው። የሚደረግ ስምምነት ወይም የሚመሰረት ግንኙነት የሚፈጠር ድርጅት ነው። ልክ ባንኮቻችን ከአገር ሳይወጡ እንትና ኢንተርናሽናል እንትን ኢንተርናሽናል ባንክ እንደሚባሉት እኛም ሰፈር የመንደር ቤተ ክርስቲያን መስርተው ሸራ ወጥረው ማይክ ወድረው ፖስተር ሰቅለው እገሌ ኢንተርናሽናል ቸርች እንደሚሉት መስሏቸዋል። ከሰፈር ሳይወጡ የዳዊት ወንጭፍ ኢንተርናሽናል ቸርች፣ የፍየል ወጠጤ ኢንተርናሽናል አፖሎጀቲክስ አገልግሎት ወዘተ ሲሉ ኢንተርናሽናል ሊሆኑ ይመስላቸዋል። ቃሉን አያውቁትም እነዚህ ገልቶች። ቃሉን አያውቁትም እነዚህ ሰዎች። እንደዚህ አይባልም። ከሰፈር ከከተማ ከአገር ሳይወጡ ኢንተርናሽናል አይባልም። ኢንተርናሽናል ቢያንስ በሁለት አገሮች መካከል የሚደረግ ነገር ነው። በሁለት ወይም ከዚያ በላይ አገሮች ይሰመርበት አገሮች መካከል የሚደረግ መሪዎች ወይም ልኡካን አገራቸውን ወክለው የሚመሰርቱት ስምምነት ነው ኢንተርናሽናል ወይም ዓለም አቀፍ የሚባለው። ቆንስላውን በዚህ ትርጉም መሰረት ዓለም አቀፍ ወይም ኢንተርናሽናል አይደለምና አይባልም። የስንት ሀገር መሪዎችና ልኡካን ናቸው አገሮቻቸውንና ህዝቦቻቸውን ወክለው ተሰብስበው የመሰረቱት? መስርተውት ከሆኑ እነዚህ በአንዱ አገር ዋና ቢሮ ይከፍቱና በየአገሮቻቸው ቅርንጫፎች ይከፍታሉ። ቆንስላው በምን ሂሳብና በምን የየአገሩ ፈቃድ ነው ቅርንጫፍ ቢሮዎች የሚከፍተው የሚለውን ሐሳብና ጉዳይ ባለፈው ቆንስላው አበጠ ባልኩበት ቪዲዮ በበቂ ደረጃ አካፍያለሁና ያንን ቪዲዮ ተመልከቱት። ቆንስላው በውጭ ሀገር አማኞችና አብያተ ክርስቲያናት ላይ ምንም የይገባኛል ስልጣን የለውም። ከሁለት በላይ በሆኑ አገሮች ስምምነትና ፈቃደኝነት የተዋቀረና የተመሰረተም አይደለም። በቆንስላው ምስረታ አዋጅ ሁለት ቦታዎች ላይ በመግቢያውና በአንቀጽ 5 የተጠቀሱ ነገሮች አሉ። መግቢያው ቆንስላው አዋጁ ቆንስላ አይልም ካውንስል ነው የሚለው። እኔ ነኝ ቆንስላ ያልኩት ቀደም ሲል እንዳልኩት። ይህንን የምለው ለምን እንደሆነም በተደጋጋሚ ተናግሬያለሁ። ቆንስላው በርካታ ቁጥር ያለውን የወንጌል አማኞች ማህበረሰብ የሚወክል በመሆኑ በዓለም አቀፍ ደረጃ ህጋዊ ሰውነት እንደሚኖረው የሚናገር ነው። መግቢያው ላይ ያለው እንደዚህ ይላል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በርካታ የህዝብ ቁጥር ያለውን የወንጌል አማኞች ማህበረሰብ በመንግስት ዘንድ እንዲሁም በዓለም አቀፍ ደረጃ የሚወክል ተቋም ስለሆነ ህጋዊ ሰውነትና እውቅና በአዋጅ መስጠት አስፈላጊ በመሆኑ ይላል። ለምን እንደሚቋቋም ሲገልጥ ይህ ማለት በሌሎች ጉባኤያት ሲገኝ በሌሎች ዓለም አቀፍ ወይም አገር አቀፍ ጉባኤያት ሲገኝ እሱን የሚመስሉ ወይም በመንግስት ዘንድም ወክሎ ሲገኝ የሚኖረውን የአገር ማህበረሰብ ውክልና ህጋዊ ቁመና ወይም ሰውነት ገላጭ ነው እንጂ ከአገር ተሻግሮ ቅርንጫፍ የማባዛት ተግባር ይሰጣል ማለት አይደለም። ሌላው አንቀጽ 5 ሲሆን ያም የቆንስላው በጀት ከሀገር ውስጥና ከውጭ በሚገኝ ስጦታዎች የተባለበት ነው። ውጭ ወይም ከውጭ ሀገር የሚለው ቃል የተጠቀሰበት አንቀጽ 5(1) እንዲህ ይላል። 5 ስለ በጀት (1) የካውንስሉና የአባላቱ በጀት ከሀገር ውስጥና ከውጭ ሀገር በሚገኙ ስጦታዎች ከሃይማኖት ተቋማት እና ከህብረተሰቡ በሚሰበሰቡ መዋጮዎች በሃይማኖቱ ከተፈቀዱ
የአገልግሎት ክፍያዎችና እርዳታዎች የሚሸፈን ይሆናል ይላል። እዚህም የተጠቀሰው እርዳታ ወይም ድጎማ ለማግኘት ቢፈልግ በጀቱን ሲበጅት ከውጭ ሀገር ስጦታ መቀበል እንደሚችል የተነገረበት ነው እንጂ ዓለም አቀፍ ነው የሚል አዋጅ አይደለም። አንድ ሀገር ዓለም አቀፍ አዋጅ አያውጅም፣ አንድ ሀገር ብቻውን። እዚህ ከውጭ ሀገሮች የተባለው ስጦታና የገንዘብ ድጋፍ ሊያገኝና ሊቀበል እንደሚችል ብቻ ነው። እርዳታና ስጦታ ማግኘት፣ መለመን፣ መቀበል፣ ድርጎ መውሰድ ይችላል። ከሀገር ውጪ ቆንስላው ማህበራትን ለመመስረት የየአገሩን ደንብ መከተል ይኖርበታል። ተግባራዊ በሆነ መልኩ ያንን ማድረግ ደግሞ አይችልም። ስለዚህ ቆንስላው በየሄደበት ማድረግ የሚችለው የአገሩ ሰዎች ማህበር መስርተው በአገሩ ሕግ ተመዝግበው ፈቃድ አውጥተው እንዲወክሉት ነው ማድረግ ያለበት። እነሱ በዚህ አገር እንዲወክሉት። ያ ደግሞ ተገላቢጦሽ ነው። ቆንስላው እነሱን እየወከላቸው ሳይሆን እነሱ ቆንስላውን እየወከሉት ነው። ደግሞም በየሄዱበት መከፋፈል የሚመስል ስራ እየሰሩ አንዳንድ ቦታም አሳቾች መሆናቸው የተመሰከረላቸውን ሰዎች ወኪል እያደረጉ ነው የሚሾሙትና በዚህ የተጨበጨበለት ስርዓተ አልበኛ ተግባር እየፈጸሙም ናቸው። ባለፈው ቪዲዮ በሮም የፈጸሙትን በመጠነኛ ዝርዝር አካፍያለሁ። የተወገዙ ሰዎችን የራሳቸው ወኪል አድርገው ሲያስቀምጡ ይህ ስርዓተ አልበኝነት ነው። ይህንን የምናውቅ በሌሎችም ቦታዎች ያደረጓቸውን ነገሮች በዝርዝር መናገር እንችላለን። ለምሳሌ በቀደም በቄስ ደረጀ በተሰጠው ቃለ ምልልስ በከተማችን በዚህች በላስ ቬጋስ ስለተደረገው ነገር የተነገረው ቅሌትና ቅጥፈት ካስፈለገ በሌላ ዝግጅት መቅረብ ይችላል። አንድ ክፍት መንገድ ሲያዩ ሃይማኖት ነው። ይሄ ደግሞ የከሸፈ ነው። ሰው አንባቢ ነው፣ ያቃል፣ ይረዳል። ግን የዋሆችና ደግሞ ጥቂቶች አሉ። ገብቷል። ስለዚህ ትረስትፉል የሆኑ ተቋማትን ሲስተማቲክ በሆነ መንገድ በእነኚህ ጥቅመኛ ሰዎች የማሸማቀቅ የመስራት ስራ እየተሰራ እንደዚህ አይነት ነገር ተቋም የላቸው ላይሰንስ የላቸው ከሆነ እንትን ብድግ ይላሉ፣ ሐሳብ ይቀባበራሉ፣ ይናበባሉ። እነሱ ያደራጇቸው ደግሞ ሌላ ዲጂታል ቡድኖች ይኖራሉ። እነሱ ሐሳቡን ሼር ያደርጉታል። ከዛ የህዝብ አቋም አይነት ተደርጎ ይወሰዳል። ስለዚህ እንደዚህ አይነት ሰዎች ላይ ምንድነው መደረግ ያለበት? ካውንስሉ ምን አይነት እርምጃ መውሰድ አለበት? አሁን በተቀስናቸው 4 ግለሰቦች በተለይ አንደኛው እንኳን ከሀገር ውጪ ነው። እሱ እንግዲህ እንደ አስፈላጊነቱ ከፈለገ በኢንተርፖልም ሊመጣ ይችላል፣ አስጊነቱ ከታመነበት። እሱ የሀገር ገዢ መንግስትን የሚሳደብ የከበሩ የሀገር ሽማግሌዎች የሚሳደብ የሃይማኖት አባቶች የሚሳደብ ምናምን ነው። ከዛ ደግሞ እሱ የገቢ ምንጩ ነው። እሱ ያለው ዓላማው ነው። ተልኮ ይሰጣል። ማህበራዊ ድረገጽ ላይ ቲክቶክ ይሁን አካውንት ፌስቡክ ዩቲዩብ ይዞ የሆነ ነገር ብቻ ስላወራ መሬት ላይ ምን ተጨባጭ ነገር አለ? እኔ አንዱ መቃወሙ እሱ በተለያየ ሁኔታ አንዳንዶቹ ፖዚቲቭ ነገር አላቸው፣ የሚያነሱት ሐሳብ ተቀባይነት ሊኖረው ይችላል። ከዛ ውጪ ግን በተለይ የክርስቲያኑ ማህበረሰብ ሌላው አንድ ሰው ምን እየመራ ነው፣ የምን አጀንዳ ያስተላለፈ ነው የሚለው ነገር መታወቅ አለበት። ባክግራውንዱ አለቀ። መንግስትን ባይዘ መከታተል አለበት። እንዲህ አይነት ጉዳዮች ከዚህ በኋላ መቀጠልም አለባቸው ብዬ አላስብም። አለቀ። ማንንም ሰው የግል ሐሳቡን ያንጸባርቅ። በግል ሐሳብ ጉዳይ ላይ ያወራው ሐሳብ የሱን ሐሳብ ብቻ የሚወክል ከሆነ እሱ በራሱ አተያይ የሚመለከተው አካል ገምግሞ የራሱን ብይን ይስጥ። ተቋምን በሚመለከት በተለይ ደግሞ በክርስቲያኑ ማህበረሰብ ስም የሚደራጅ የትኛውም አይነት የሚዲያ እንቅስቃሴ ተቀባይነት የለውም። ደግሞ ሁሉም ሰው ዝም ማለትም የለበትም። አለቀ። ስለዚህ ሐሳባቸው ሲደርቅ ማሳመን ሳይችሉ ሲቀር አማኙ ማህበረሰብ ጋር ተሽወሸቅ አይቻልም። አለቀ። ገብቷል። የጥቂት ሰዎችን ፍላጎት ለማርካት እንዳልከው የተለያየ የጊዜያዊ ጥቅምና አበል ለመቀባበል ሲሉ የተለያዩ ሰዎችን የጋራ የኋላ አጀንዳ ይዘው አሁን በሰዓት አማራ ክልል ሊድ ኦሮሚያ ክልል ሊድ ሁሉም ሰው ሰላምን መፈለጉን በቃል ብቻ አይደለም መንግስት በሚያስቀምጣቸው መዋቅሮች ውስጥ በመግባት ጭምር ሰላም ወዳድ መሆኑን እየገለጸ ያለው ሰው ራሱ አመፀኞችን ክፉ ሰዎችን
ወጥቶ እየተጋፈጠ ነው ያለው። ስለ ቆንስላው ሰዎች አመኔታ ቢያጡ በመንግስት ላይ አመኔታ ያጣሉ ብለው ሰግተዋል እነዚህ ተናካሽ ውሾች። ስለ ቆንስላው ሰዎች አመኔታ ቢያጡ በመንግስት ላይ እንዴት ነው አመኔታ የሚያጡት? ቆንስላውን የመረጠው ያስረገዘው ያዋለደው መንግስት መሆኑ የታወቀ ነው። ይህንን ስለ ቆንስላው በጻፍኩት ጥቁር ነጥብ በተባለ መጽሐፍም ብዙ ብዬበታለሁ። ሆኖም እዚህ ጉዳዩን ወደ መንግስት መውሰድና ፖለቲካዊ ማድረግ ለምን አስፈልጋቸው እነዚህ ጃስ የተባሉ ተናካሽ ውሾች? ግልጽ ነው። ቆንስላውን የሚቃወሙትን ሰዎች መንግስት በወንጀለኛነት እንዲይዝላቸውና እንዲያስርላቸው ከተቻለም እንዲያስወግድላቸው ይፈልጋሉ። ለዚህ ነው እነዚህ ሰዎች ለቆንስላው ቆመውና ወግነው ወይም ወክለው ዛቻ እየዛቱ ማስፈራሪያና የውሸት ክስ እያቀረቡ ያሉት። ዘላለም መንግስቴ እያለ ያቆላመጠኝ የተናገረው ሰው መንግስትን የሚቃወም ሰው ነው ብሏል። እውነት እኔ መንግስትን የሚቃወም ነኝ? ይህንን ነው ዱልዱም ዶማነት ያልኩት። እኔ መንግስትን አልተቃወምኩም እንጂ ብቃወምስ መንግስትን መቃወም ወንጀል ነው እንዴ? ተቃዋሚ ፓርቲ የሚባል ነገር እንዳለ ሰምተው ያውቃሉ እነዚህ ገልቶች? ስለ ክርስቲያንና መንግስት ግንኙነት እኮ በስፋት በጽሁፍም በቪዲዮም ተናግሬያለሁ፣ በግልጽ አስተምሬያለሁ። ያስተማርኳቸው ቪዲዮዎች ዛሬም እዚያው በዩቲዩብ ገጼ ላይ ይገኛሉ። ያስተማርኩት ደግሞ መጽሐፍ ቅዱስ የሚያስተምረውን እና የሚያስተምረውን ብቻ ምንም ሳላስቀር ነው። አሁንም ባስተምር ያንን ነው የምደግመው። ያኔ ይህንን በተናገርኩበት ጊዜ የወያኔ ዘመን ነበርና የወያኔ አስተዳደር ጊዜ ነበርና ስለዚህ ስናገር እሱ ወያኔ ነው ትግሬ ነው ምናምን እያሉ ተናግረውብኛል፣ ጽፈውብኛል። ያንኑ ትምህርት ዛሬ በደግመው እሱ ብልጽግና ነው ምናምን ነው ሊሉ ይችላሉ። ክርስቲያንን በተመለከተ ዋና ዋና በሚባሉ ጉዳዮች ሁሉ ላይ ተናግሬያለሁ። ዋና ከሚባሉት ምንም ያስቀረው አይመስለኝም። እነዚህ ዋና ዋና ያልኳቸው ነገሮች የተካተቱበት ክርስቲያንና እንትን የተባለ መጽሐፍም ጽፌያለሁ። የምጠየቃቸው ጥያቄዎች ደግሞ አሉና እነዚያ ጥያቄዎችም የምጠየቃቸውን ጥያቄዎች በሙሉ ምንም ወደ ኋላ ሳላስቀር እና ሳልሸማቀቅ የመለስኩባቸው መጽሐፍም አለ። ቃሉ የሚለውን ነውና የምመልሰው፣ አልሸማቀቅም። ቃሉ ያለውን ያስተማረውን ትክክል ነው ብዬ በሙሉ ልቤ ያመንኩበትን ያንን ነው ሳልሸማቀቅ የምመልሰውና ያካፈልኩት። ዛሬም የማካፈለው ያንኑ ነው። ብዙ ጥያቄዎችን የመለስኩበት ከጥያቄዎች ቃርሚያ የተባለ የጥያቄዎች መልሶች ስብስብ መጽሐፍ የመጀመሪያው ተጽፎ ተሰራጭቷል። ሁለተኛው በቅርብ ያልቃል። እኔ ከኢትዮጵያ መንግስት ጋር ምንም ጥልም ምንም ፍቅርም የለኝም። እኔ በትውልዴ ኢትዮጵያዊ በአሜሪካ ሀገር የምኖር ካናዳዊ ዜግነት ያለኝ ሰው ነኝ። በእነዚህ በሶስቱም አገሮች ይመለከተኛል በምላቸው ነገሮች በነፃነት እናገራለሁ። ልኬንም የማውቅ ሰው ነኝና አላስፈላጊ ነገር አልናገርም። ፖለቲከኛ አይደለሁም እንጂ ስለ ፖለቲካ እንደ ፖለቲካ ምሁርና ሊቅ ሳይሆን እንደ መደዴው እንደ ተርታው ዜጋ አውቃለሁ። በተለይ መጽሐፍ ቅዱስ የሚያስተምረኝን ነገር አውቃለሁ። በክርስቲያንና እንትን ባልኩት መጽሐፍ በስፋት እንዳልኩት ክርስቲያኖች ፖለቲከኞች መሆን ይችላሉ፣ መሆንም አለባቸው። ሲሆኑ በመጀመሪያ ክርስቲያን ከዚያ ፖለቲከኛ ነው መሆን ያለባቸው። ሲሆኑም ደጋፊና ተሳታፊ ወይም ነቃፊና ተቃዋሚም ሊሆኑ ይችላሉ። ካልኳቸው ከሶስቱም ሀገሮች ከኢትዮጵያም ከአሜሪካም ከካናዳም የበለጠ ደግሞ እኔ የሰማዩ አገር ዜጋ ነኝ። ለሰማዩ መንግስት የምቆምም ነኝ። ያንን መንግስት በተመለከተ ይመለከተኛል በመለው ብቻ ሳይሆን በሁሉም መስክ እናገራለሁ። ይመለከተኛል የምለው ብቻ ሳይሆን በሁሉም መስክ ሁሉም ይመለከተኛል። የዚያ መንግስት ዜጋ ነኝና የማይመለከተኝ እዚያ መንግስት ውስጥ ያለ ምንም ነገር የለማ።
ስለዚህ ነው ስለ ወንጌሉም ስለ ሐሰተኞቹም ስለ ስደቱም ስለ ግብረ ሰዶማውያንም ስለ ቆንስላውም ስለ ሁሉም የምናገረው። መጽሐፍ ቅዱስ ስለሚናገርባቸው ነገሮች ሁሉ የምናገረው ስለሚመለከተኝ ነው። ይመለከተኛል። ስለ እነዚህ ነገሮች ስናገርም ስጽፍም ኖሬያለሁ። ስለ ወንጌል ስርጭትና ደቀ መዝሙርነት ከጻፍኳት የመጀመሪያ መጽሐፌ ጀምሮ አምና እስከታተመው እስከ አማርኛ መጽሐፍ ቅዱስ መዝገበ ቃላት ድረስ በመካከል ወደ 20 ያህል መጽሐፎች አካፍያለሁ። ወደ 1000 የሚጠጉ ትንንሽና ትልልቅ መጣጥፎችን ጽፌያለሁ። ሁሉም የተለያዩ ጉዳዮችን ይመለከታሉ። ከነዚያ ብዙ መጽሐፎች አንዱ ጥቁር ነጥብ ስለ ራሱ ስለ ቆንስላው የጻፍኩት ነው። ስለ ቆንስላው ስንናገር ይህ የመጀመሪያው አይደለም፣ የመጨረሻውም አይሆንም። ተናካሽ ውሾች ሲጮሁም ይህ የመጀመሪያው አይደለም፣ የመጨረሻውም አይሆንም። ቆንስላው ደጋግሜ እንዳልኩት የሀገራችን ወንጌላዊ ክርስትና ታሪክ ጥቁር ነጥብ ነው። ጥቁር ነጥብ። ሌላው ስለ ገንዘብ አንስተዋል። እነዚህ ተናካሽ ውሾች እሱ የሀገር ገዢ መንግስትን የሚሳደብ የከበሩ የሀገር ሽማግሌዎች የሚሳደብ የሃይማኖት አባቶች የሚሳደብ ምናምን ነው። ከዛ ደግሞ እሱ የገቢ ምንጩ ነው። እሱ ያለው አላማው ነው። ተልኮ ይሰጠዋል። አሁን አሜሪካ ሀገር መሰለኝ አንድ ዘላለም መንግስቴ ምናምን የሚባል ሰው ያለ ዘላለም ትክክል። አንደኛ መንግስትን የሚቃወም ነው። በሃይማኖት ሽፋን ነው። ትክክል። የምን ቸርች እንደሆነ አይታወቅም። ቸርች የለውም፣ ቤቱ እኮ ነው። ቁጭ ብለው ዩቲዩብ ይሰራል፣ ብሩ ነው እሱ። ከዛ ተልኮ ይቀበላል ከሌሎች። ምክንያቱም መንግስትና ሃይማኖት መካከል ሃይማኖቶች ራሱ ደግሞ በሰላም እንዳይኖሩ ማበጣበጥ፣ ሰውና ሰውን አጀንዳ እየፈጠሩ ለነዚህ ደግሞ ያቃብላሉ። አሁን ደግሞ ያለቻቸው ብቸኛ ክፍተት እቺ ናት። አሁን አሜሪካ ሀገር መሰለኝ አንድ ዘላለም መንግስቴ ምናምን የሚባል ሰው ያለ። ዘላለም ትክክል። አንደኛ መንግስትን የሚቃወም ነው። በሃይማኖት ሽፋን ነው። ትክክል። የምን ቸርች እንደሆነ አይታወቅም። ቸርች የለውም፣ ቤቱ እኮ ነው። ቁጭ ብለው ዩቲዩብ ይሰራል፣ ብሩ ነው እሱ። አሁን አሜሪካ ሀገር መሰለኝ አንድ ዘላለም መንግስቴ ምናምን የሚባል ሰው ያለ። ዘላለም ትክክል። አንደኛ መንግስትን የሚቃወም ነው። በሃይማኖት ሽፋን ነው። ትክክል። የምን ቸርች እንደሆነ አይታወቅም። ቸርች የለውም፣ ቤቱ እኮ ነው። ቁጭ ብለው ዩቲዩብ ይሰራል፣ ብሩ ነው እሱ። ቤተ ክርስቲያን የለው፣ ቤቱ ሆኖ ይሰራል፣ ብር ይቀበላል ብለዋል። የኔን የዩቲዩብ ገጽ አይተው ያውቁ ይሆን እነዚህ ሙጨየዎች? የኔ ገጽ እኮ ገንዘብ የሚሰራበት አይደለም። ገንዘብ መስራት ጠፍቶኝ ነው አይደለም። ገንዘብ እንደሚያስፈልግ አላውቅም፣ አውቃለሁ። እኔ ግን ድንኳን ሰፊ አገልጋይ ነኝ። የቤተ ክርስቲያን መጋቢ በነበርኩባቸው ዓመታትም እንኳ ድንኳን ሰፊ አገልጋይ ነበርኩኝ። መጋቢም ሆኜ ስራዬን እየሰራሁ የማገለግልና ያገለገልኩ ሰው ነኝ። ገንዘብ ለነዚህ ሰዎች ትልቅ ነገር ሊሆን ይችላል፣ እንዳልኩት አላውቃቸውም። እኔ ግን ብዙ የማልፈልግ ኑሮዬ ይበቃኛል ማለትን፣ ባለኝ መጥገብን መርካትን የተማርኩ የማውቅ ሰው ነኝ። እኔ ብቻ አይደለሁም፣ ባለቤቴም ልጆቻችንም ለገንዘብ የምንሞት ሰዎች አይደለንም። ስለዚህ ጌታዬን አመሰግናለሁ። ይህ ደግሞ ከኔ ሳይሆን ከእርሱ ከጌታ ከራሱ የሆነልን በጎነትና ቸርነት ነው። እኔንና ገንዘብን ለማጣበቅ አትሞክሩ። እኔ ቤተ ክርስቲያን ይኑረኝ አይኑረኝ የት ነው ያወቀው ይሄ እቅፍ ሰነፍ? ስለማታውቅ ልንገርህ፣ ሌላ ጊዜ እንዳይለምድ። እኔ ከቤተ ክርስቲያን ውጭ ኖሬ አላውቅም። ስገምተው ከነዚህ ልጆች እድሜ በላይ ጌታን ስከተል ቆይቻለሁ። ከቤተ ክርስቲያን ለአፍታም ተለይቼ አላውቅም። አሁንም እኔ የማመልክባት የማገለግልባት የምወዳት ቤተ ክርስቲያን አለችኝ። ላይፍ ባፕቲስት ቸርች ላስ ቬጋስ ወይም ባጭሩ ላይፍ ቸርች ትባላለች። ያችን ቤተ ክርስቲያን ኦንላይን ታገኙታላችሁ። እዚያ ውስጥ ግባና አንተ ቤተ ክርስቲያን የለውም ገለመሌ ያልክ እቅፍ ሰነፍ፣ እዚያ ውስጥ ግባና ጠይቅ፣ ይህን ሰው ታውቁታላችሁ ወይ ብለህ